አልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና ብዙ ነገር በመከራ የተለያዩ ችግሮች በፈረቃ ይለያዩበታል። እሱም ግን ፈጣሪ በዚህ ደረጃ የቀጣው ስለሚወደው ነው። እውነቴን ነው፣ ስለሚወደው ብቻ ነው ፈጣሪ በዚህ ደረጃ የቀጣው ማለት ነው። ፈጣሪ ባይወደው ኖሮ ምንም አይሆንም ነበር። እሱ የሚያደርጋቸው ነገሮች እኔ የጥፍር ቆሻሻ ይል አላደረኩም። እውነቴን ነው። ለራሱ ሳይኖር ለምስኪኖቹ የሚኖር ለራሱ አባት ለልጆቹ አባት ሳይሆን ለድሃዎቹ አባት ሆኖ የሚኖር ሰው ነው። የእውነቴን እኔ እንጃ ብቻ እውነቴን ነው። እኔ ራሴ እያለቀስኩኝ እኮ አይደለም። በቃ ማለት አንዳንዴ እውነት መልካም የሚሰሩ ሰዎች የሆነ ነገር ሲሆኑ እናንተ ሳታለቅሱ አይናችሁ ያለቅሳል። እኔ ራሴ አልቅሼ ሳይሆን አይኔ ነው ያለቀሰ ያለው። በብዙ ነገር በመከራ የተለያዩ ችግሮች በፈረቃ ይለያዩበታል። እሱም ግን ፈጣሪ በዚህ ደረጃ የቀጣው ስለሚወደው ነው። እውነቴን ነው፣ ስለሚወደው ብቻ ነው ፈጣሪ በዚህ ደረጃ የቀጣው ማለት ነው። ፈጣሪ ባይወደው ኖሮ ምንም አይሆንም ነበር። እሱ የሚያደርጋቸው ነገሮች እኔ የጥፍር ቆሻሻ ይል አላደረኩም። እውነቴን ነው። ለራሱ ሳይኖር ለምስኪኖቹ የሚኖር ለራሱ አባት ለልጆቹ አባት ሳይሆን ለድሃዎቹ አባት ሆኖ የሚኖር ሰው ነው። የእውነቴን እኔ እንጃ ብቻ እውነቴን ነው። እኔ ራሴ እያለቀስኩኝ እኮ አይደለም። በቃ ማለት አንዳንዴ እውነት መልካም የሚሰሩ ሰዎች የሆነ ነገር ሲሆኑ እናንተ ሳታለቅሱ አይናችሁ ያለቅሳል። እኔ ራሴ አልቅሼ ሳይሆን አይኔ ነው ያለቀሰ ያለው እና ፈጣሪ ጤናውን ይመልስለት። የእውነቴን ነው። ከምንም ነገር በላይ ፈጣሪ ጤናውን ይመልስለት። ሁላችሁም ሙስሊሞች፣ ክርስቲያኖች በሙሉ ዱዓ አድርጉለት። ሙስሊሞች ጸሎት አድርጉለት። ጤናው ተሽሎ ስራው እንዲመለስ፣ ለምስኪኖች ብርሃን፣ ለድሃዎች ደግሞ አባት ሆኖ እንዲኖር ሁላችሁም ዱዓ አድርጉለት፣ ጸሎት አድርጉለት። እሱ መልካም ሰው ነው። ይህ ነገር ለሱ አይገባውም። እሱ የሆዱ ሻማ እየተቃጠለ ወላይ ላዚም ለምስኪኖቹ ቁጭ ብሎ እያነገ ምንድን ነው ያለው? እኔ እኮ በየእርዳታ ቦታ በሄድኩበት ተኝቼ ነው ያለሁት፣ ተኝቼ ነው እርዳታ የሚያደርግላቸው ነው ያለው። ሱብሃንአላህ። የውስጡን ህመም ማንም ሰው ሳይረዳው የውስጡን ህመም ችሎ የራሱን ህመም ዋጥ አድርጎ ሕክምና ለሚያስፈልጋቸው ሕክምና፣ ምግብ ለሚያስፈልጋቸው ምግብ፣ የሱ ነገር ምኑ ተነግሮ ያልቃልና የሱ ነገር ምኑ ተነግሮ ያልቃል። የማስተራብነት በእምነት ባንገናኝ ግን እውነቴን ነው። እኔ እንጃ ብቻ በጣም ይከብዳል። ይሄ ነው ማለት ስለሱ ይሄ ነው ብሎ ማውራት በጣም እጅግ ልብ ያሳል። ቃላት ሁሉ ነው የጠፋ፣ የሚያወራው ሁሉ ነው የጠፋብኝ። ምክንያቱም የሱ ነገር ምኑ ተነግሮና ምኑ ያልቃል። እና ሁላችሁም እባካችሁ በቃ ጸሎት ዱዓ አድርጉለት። ፈጣሪ በቃፊያውን ጤናውን እንዲመልስለት ብቻ ዱዓ አድርጉለት።
በቃ ፈጣሪ ብቻ ጤናውን ይመልስለት። እውነቴን እኔ ከዚህ ውጭ ምንም ነገር አልፈልግም። ጤናውን መልሶለት ወደ ነበረበት ስራ እንዲገባ ብቻ ነው የሚፈልገው። የእሱን እጅ ብዙዎች ይጠብቃል። እውነቴን የእሱን እጅ ብዙ ሰዎች ይጠብቃሉ። ጤናው ይመለስለት እና ሁላችሁም ጸሎት ዱዓ አድርጉለት። እኔ ብዙም ማውራት እንትን አልልም፣ ምክንያቱም ልቤ ራሱ እየፈቀደልኝ አይደለም። ለማውራት ሲያስብ አይኔ እያለቀሰ ልቤ እያለቀሰብኝ እና ሁላችሁም እባካችሁ ዱዓ አድርጉለት፣ ዱዓ አድርጉለት። ሙስሊም ክርስቲያን ሳትሉ ዱዓ አድርጉለት ጤናውን እንዲመልስለት። ትላንትና እውነት ቤት ለሌላቸው ቤት፣ የሚለብሱን ለሌላቸው መልበሻ፣ የሚያነጥፉበት የሌላቸው የሚያነጥፉበትን፣ መንገድ ላይ ያወደቁትን አንስቶ ቤት እያስገባ፣ ምግብ ያጡት ምግብ እያበላቸው፣ የሚለብሱት ያጡት እያለበሳቸው የነበረ ልጅ እኮ ነው። ፈጣሪ እኮ ስለሚወደው ብቻ ነው። እውነቴን እሱ የሆነ ነገር ቢሆኑ ምስኪኖቹ ምን እንደሚሆኑ ራሱ ቃላት ያጥራል። የእሱን እጅ ብዙ የሚጠብቁ አሉ። ስለዚህ ባካችሁ ዱዓ አድርጉለት፣ ዱዓ አድርጉለት። አመሰግናለሁ። ብቻ ዱዓ አድርጉለት። እኔ ይህንን ለማለት ነው ቪዲዮ የሰራሁት። እውነት እንደ ዛሬ ከፍቶኝ በሚሰራቸው ቪዲዮዎች፣ በሚለቃቸው ቪዲዮዎች እንደዚህ ያዘንኩበት ቪዲዮ፣ ልቤ የተሰበረበት አንድ የለም። እውነት አንድ የለም። ልቤ እኔ ራሴ እያለቀስኩኝ አይኔ እያለቀስ። እርግጠኛ ነኝ ማናችሁም የእሱን ክፉ አትፈልጉም። የእሱን ደስታ ብቻ ነው የምትፈልጉት። አመሰግናለሁ። እባካችሁ ዱዓ አድርጉለት። ዱዓ ነው ብቻ የሚያስፈልገው። ፈጣሪ ጤናውን እንዲመልስለት። እኔ ታምሜ ልብስ ነው የሸፈነኝ እንጂ ነው ያለው። እውነት በጣም ከባድ ነው። አመሰግናለሁ።